ቤቴ ጧት ስነሳ የገረመኝ ነው የተሰማኝ ፊሊንግ ይሆናል የቀረጽኩትና ለቀኩት። እንዳጋጣሚ ሆኖ እኔ የተናገርኩትን ፊሊንግ የሚጋሩ ማአት ሰዎች ይኖራሉ ሀገሪቱ ውስጥ። አሁን በኔጌቲቭ ነገር ኢንፍሉዌንስ እንትና ተደረገ ስትል የሚፈልገው እንዲያየው አልጎሪዝሙ ለክስታወራ ራሱ የሰማህን ነገር በኋላ ላይ ያሳያል። አሁን ተጽዕኖ ፈጣሪ ሲባል ምንድነው? ፖዚቲቭ ነገርም አለ ኔጌቲቭ ነገር ተጽዕኖ መፍጠር ትችላለሽ። ቶጁ ለምሳሌ ቶጁ እኮ ወይ ሰውነቷን ይሆናል ወይ አወራሯን ይሆናል በሷ በኩል መጥቶ 7 ደረሳል አይ ቲንክ ወደ 10 ሁላ ለኮሪያን ሩቲ የሆነ ጊዜ ወንጀል ሆነ በሱ ሳሙና መታጠብ እንጂ ከዛ በፊት ስፔሻሊ ወንዶች ልታጠብበት ነበር። በጣም ኤኒቲንግ አሁን ሶሻል ሚዲያ ላይ የምናያቸው ነገሮች ሰው ወደ ምን ይሳባል ላይ ተኮነ ህይወቱን ወደሚያቀልለት ነገር ከዘመን ጋር አብሮ አለመሻገር የኔ ችግር ነው የሚሆነው። ካራታችን ማን ነው በጣም ተጽዕኖ ፈጣሪ ማን ይመስላል? ኢንፍሉዌንሰር ሳሪ ምን ላይ ተሳትፈሻል እስከ ዛሬ ድረስ? ብዙ ነገር ሰርተሻል። አክቲንግ የተማርሽው አካውንቲንግ ነው? አካውንቲንግ ነበረ። ከዛ ስራ የጀመርኩት እዚህ ነው። ቃናን የጀመርኩት የመጀመሪያ ስራ የጀመርኩት እዚህ አስፈረምና መጀመሪያ አክቲንግም እዚህ ነበር የጀመርኩት ተማሪ ያለውኝ። ልክ ትምህርት ስጨርስም ቲቪ ሾው አዘጋጅና አቀርብ ነበር። አሁን ደግሞ ተመልሼ መጥቻለሁ። ኤኒዌይስ ሚዲያው ላይ ነው ያለሽው? ሚዲያው ላይ ተጽዕኖ ፈጣሪ መባል ትችላለሽ አይደል? ፊትነስ ላይ ሜቢ ሶሻል ሚዲያ ላይ በፊትነስ ትንሽ በጣም ብዙ ባይባልም ኢንፍሉዌንስ አለው። ሪች ካረክ እና ሰዎች እንዲሰሩ ሞቲቬት ኢንስፓየር የምታደርጋቸው ከሆነ ኢንፍሉዌንስ እያደረካቸው ነው ማለት ነው። ኒሼ በፊትነስ በሱ ትንሽ ደግሞ ብዙም ያልተነካካ ነው አይደል? ብዙ ፊትነስ ላይ ወንድ ልጅ ነው እንደውም እንትን ያደርጋል። ሴቶችም በደንብ እኮ አሁን ላይ እየመጡ ነው ትሬንዲንግ እየሆነ በጣም የነሱ እየበለጠ ነው ማለት ትችላለህ። አሰልጣኞችም በጣም ብዙ አለ በደንብ አለ ሴት። እዮባ ደግሞ ሕክምና ላይ ነበር። ሕክምና ላይ የዛሬ ነው ያርገውና አሁን በደንብ ለምንድን ነው እንድናወራበት የፈለኩት? ስለ ተጽዕኖ እንድናወራ ነው። ተጽዕኖ ፈጣሪነት ተጽዕኖ ምናምን የሚባሉት ነገሮች ላይ እንድናወራ ማለት ነው። አንተ ሕክምና ውስጥ ነበር። ከዛ ወደ ቴክ ወደ ማርኬቲንግ ነው ወደ ማርኬቲንግ ወደ ሴልስ እና ማርኬቲንግ ሄድኩኝ። ተቀጥሬ አንዳንድ ቦታዎች ሰራ ነበር የሴልስ ስራዎችን። ከዛ በሱ ደግሞ የራሴን ስራዎች ደግሞ ይሄ ለምሳሌ ቡቲክ ምናምን ንግድም ላይ ነበርኩኝ። ምናምን ብለህ አታሳንስ። ከዛ በኋላ እንደዚህ ተቀጥሬ የተለያዩ ድርጅቶች በማርኬቲንግ ደግሞ ሰራ ነበር። ሕክምና ላይ ነበርኩ። ከዛ ማርኬቲንግ ላይ ከዛ ደግሞ ቃናም ደግሞ ስመጣ ደግሞ በእንደዚህ አይነት የቲቪ ፐርሰናሊቲ ደግሞ ሆኜ ደግሞ በእንደዚህ አይነት መንገድ ደግሞ ኢንፍሉዌንሰር ነኝ ብለህ ታስባለህ? ራስህን አሁን በእነዛ ሙያዎች ውስጥ በእያንዳንዳቸው ውስጥ አስገባውና የጤና ባለሙያ ነበርክ፣ ከዛ ነጋዴ ነበርክ፣ ከዛ ሴልስ ላይ ሰርተሃል፣ ከዛ ቲቪ ፕሮግራም ፕሬዘንተር ነህ፣ ካስትም ዳይሬክት አደርጋለሁ። በጣም መልቲ ተጽዕኖ ፈጣሪ ነኝ ብለህ ታስባለህ? ለዛ ይሄ ፕላትፎርም ያስፈልጋል ኢንፍሉዌንሰር ለመሆን። እኔ ታቆመኝ ነገር ነው እንጂ በደንብ ነው ማውቃት። ለምሳሌ ቲክቶክ ላይ አይ ቲንክ ኢንፍሉዌንስ ታደርጋለህ፣ በጣም ብዙ ቪው አለ። ትንሽ አንተ ብትነግረን ያሻላል። አይ እኔ ሰዎች ራሳቸውን ሲያስተዋውቁ ማለት ነው። አሁን የዚህ ራሷ የሀሳቡ መነሻ ምንድነው? ሰዎች በአጭር ጊዜ ውስጥ ለምሳሌ ዛሬ አንዲት በጣም የምታስቅ ልትሆን ትችላለች፣ ኦር በጣም አስተማሪ ሊሆን ይችላል። የሚገርም ንግግር ተናገርኩኝ አንድ ቪዲዮ ላይ። ቤቴ ጧት ስነሳ የገረመኝ ነው የተሰማኝ ፊሊንግ ይሆናል የቀረጽኩትና ለቀኩት። እንዳጋጣሚ ሆኖ እኔ የተናገርኩትን ፊሊንግ የሚጋሩ ማአት ሰዎች ይኖራሉ ሀገሪቱ ውስጥ። 1 ሚሊዮን ቪው ታየ። ከዛ ቀን ጀምሮ ተጽዕኖ ፈጣሪነት ዝርዝር ውስጥ ይገባል ስሜ። ፎሎወሮች እየጨመሩ ሲሄዱ ምናምን ማለት ነው። ግን ኮንሲስተንት መሆን አለብህ። በአንድ ቀን መሆን አይቻልም። እሱ ላይ አሁን ተጽዕኖ ላይ እንድናወራ የፈለኩት ለዛ ነው። ራሱ ተጽዕኖ መፍጠር ማለት ምን ማለት ነው? እኔ አሁን በእኔ የሚገባኝ ነገር ምንድነው? አሁን ተጽዕኖ ፈጣሪ ሲባል ምንድነው? ፖዚቲቭ ነገርም አለ ኔጌቲቭ ነገር ተጽዕኖ መፍጠር ትችላለሽ። ለምሳሌ በአትሌቶች ላይ ብንሄድ ኃይሌ ገብረስላሴ ተጽዕኖ ፈጣሪ ነው የሚል ከታች የመጣ አትሌት አለ። ለምንድነው እንደዛ የሚለው? ኃይሌ ገብረስላሴ በመጣበት ሁኔታ ረጅም ዓመት ሰርቷል። በጣም ሰክሰስፉል ነበር። ብዙ አይነት ስትራግሎች አልፏል። ስለዚህ እሱን መሆን የሚፈልግ ሰው አለ። ቫልዩ በጣም ከፍ ያለ ነው። በኢንተርቴይንመንት ላይ ብናነሳ ለምሳሌ ሙዚቃ ላይ በድሮዎቹ ብናነሳ ጥላሁን ገሰሰ፣ ማህሙድን መሆን የሚፈልግ ሰው አለ። ለምንድነው? ቫልዩአቸው በጣም ሄዷል። የነሱን ስራ እያየ እነሱ መሆን ይፈልጋል።
እኔ ተጽዕኖ ፈጣሪ ብዬ የማስበው ተጽዕኖ ፈጣሪ ለአንተ ምንድን ነው? ተጽዕኖ ፈጣሪ ማለት በኔጌቲቭ መንገድ በፖዚቲቭ መንገድ እኔ የማላስበውን ሀሳብ በፊት የማላስበውን ሀሳብ አንድን ነገር በማየት ወይም በመመልከት ወይም በድርጊት ሊሆን ይችላል ያንን ነገር ጭንቅላቴ አስቦ የዛን ሰው ፈለግ ከተከተልኩኝ ተጽዕኖ ተፈጠረብኝ በመልካምም በመጥፎ ያ ሰው ተጽዕኖ አደረገብኝ ልል እችላለሁ ወይም ተጽዕኖ ተፈጠረ እላለሁ። ሰውየውን ተጽዕኖ ፈጣሪ ትለዋለህ? የሰዎችን ሀሳብ ማስቀየር የሚችል ወይም ዲሲሽናቸውን ማስቀየር የሚችል እና በቋሚነት አንዴ ቫይራል በመውጣት ሳይሆን ሁሌ የሚናገረው ነገር አይዲዮሎጂው የሰዎችን ባህሪያቸውንም የሚያስቀይር ሰው ከሆነ እሱ ተጽዕኖ ፈጣሪ። ግን እስኪ ከዴፊኒሽኑ እንጀምር። እሱኛው ሶሻል ሚዲያ ላይ ስንመጣ ወደ ሶሻል ሚዲያ ስንመጣ ልናወራው የምንችል ነው። ተጽዕኖ ፈጣሪ ማለት በራሱ ምንድን ነው ብለሽ ታስቢያለሽ? እኮ የሰውን አይዲያ ባህሪ እና ዲሲሽን ማስቀየር የሚችል ሰው ኢንፍሉዌንስ ማድረግ የሚችል ሰው ነው ማለት ነው። እኔ ቅርብ ጊዜ ላይ ኢንፍሉዌንስ የማየው ነገር በፊት ለምሳሌ ያልነበረ ላይፍ ስታይላችን አለ። አይ ቲንክ አሁን ሴቶች ላይ የሆነ ጊዜ እንትን ናቹራል ነገር መጠቀም ተጀመረ። ላይክ ስልክ አትክልት የሚተፋ እስኪመስልህ ድረስ ቤትህ የነበረ ኦልሬዲ መጠቀም የነበረብህ ግን የሆኑ ሰዎች ሲያደርጉት አይተሽ የምትጠቀሚው ነገር አለ። ይሄን ደግሞ ካፒታሊዝም ከኋላ ገፍቶት አንድ ፕሮዳክት የምትጠቀሚ ሰው ነበርሽ የሆነ አክል ኢኔብለርሶች አሉ አይደለ? ይሄ አንቺ በምትወጁ ለምሳሌ የምትወጁ እኮ ወይ ሰውነቷን ይሆናል ወይ አወራሯን ይሆናል። በሷ በኩል መጥቶ 7 ደረሳል። አይ ቲንክ ወደ 10 ሁላ የኮሪያን ሩቲን የስኪን ነው ስኪን ነው። መጀመሪያ እንትን ተቀባ፣ ከዛ እንትን ተቀባ፣ ቀጥሎ ይሄን ተቀባ ተብሎ ላየር ባይ ላየር። ከዛ እኮ ሜካፕ እንዳይመስልህ ሜካፕ እኮ ገና ይቀጥላል። ይሄ ናቹራል ነው። ላይክ ከዛ ከፀሐይ እንድትከላከል ይሄን ተቀባ፣ ከዛ ይሄን ተቀባ ተብሎ 10 ፕሮዳክት አንድ ሴት እንድትገዛ ማድረግ። ይሄን ኢኮኖሚው ላይ ያለው ነገር አስበውና ዳትስ ኢንፍሉዌንስ ያመስያ በሰለኝ መሸጥ የሚፈልግ ፕሮዳክት አለ። የትኛውም ኢኔብለርን ተጠቅመህ ፕሮዳክቱ የምትፈልገው ሰው ጋር የማድረስ ነገር አይዲያ ሊሆን ይችላል፣ ፕሮዳክት ሊሆን ይችላል። የማድረስ ብሪጅነት መሰለኝ አይደል? ኦኬ ናይስ። ይሄም በጣም አሪፍ አንግል ነው እናንተም ያላችሁት ነገር። ዞሮ አሁን ቅድም ሳሮንም ያነሳችሁ የሰዎችን ሀሳብ ማስቀየር የሚችሉ ሰዎች ናቸው። ለምሳሌ ሰው በተፈጥሮ ቅድም እንዳልሽው ግድ ሰጥቶት ማያቅስ የነበረ ሰው እንደውም በፕሮዳክት ስም ላለመጥራት ነው እንጂ በሆነ ሳሙና የሆነ ጊዜ ወንጀል ሆነ በሱ ሳሙና መታጠብ እንጂ ከዛ በፊት ስፔሻሊ ወንዶች እንታጠብበት ነበር። በጣም ትክክለኛ የቆዳ እንትን ለቆዳ ጤንነት የማይስማማ እንደሆነ ከተነገረን ቀን ጀምሮ እርግፍ አድርገን እንተወውና ከዛ ይስማማል የተባልነው ነገር ላይ እንሄዳለን እና እሱ መጠቀም እንጀምራለን። እውቀታችን በዛ እንጂ ከዛ በኋላ አይደል ሁሉም ሰው የፈልገውን ነገር ይለንና በጣም እውቀታችን ስለብዙ ፕሮዳክት ስለብዙ ነገር በጣም እውቀታችን በዛ። እንዳልሽው ደግሞ ቆንጆ ለምሳሌ ቆንጆ ፕሮግረሱ በፊት አያለውኝ ሴቶች አቮካዶ ፊታቸውን ሲቀቡ ጸጉራቸውን ተልባ በብዛት ካሁን በፊት ወደ ወዲህ ገቡ የነበሩ አሁን ወደ ጸጉር ነገሮች ቤታስ ቤዛ ወጭ አልጨመረ እሱም አለ የራሱን ቹላ ስቤዛ አለ ብዙ የወጥ እህሎች ሲደረጉ። ኤኒዌይስ ግን እንዳልሽው የሆነ ኢንፎርሜሽን ይመጣል። ከሆነ ኢንፎርሜሽኑ እንዲነገር ከፈለገ አካል እሱ ስፕሪድ ይደረጋል። ያ ኢንፎርሜሽን ይሰራጫል በዓለም ዙሪያ። እንዳልሽው ደግሞ ሲሰራጭ በደንብ አሳማኝ እንዲሆን ተደርጎ ልናምናቸው በምንችል ሰዎች፣ ብዙ ተከታይ ባላቸው ሰዎች፣ እምነት ሊጣልባቸው በሚችል ወይም ፊገር ፐብሊክ ፊገር የሆኑ ምናልባት ተዋንያን ይሆናሉ፣ ኳስ ተጫዋቾች ይሆናሉ። በእነሱ በኩል ይመጣልናል። እነሱ ከተጠቀሙት እኛም ከነሱ እንዳንዱ የመሆን ፍላጎት ይኖረናል፣ ወይም ሚስ ያደረግነው ነገር እንዳለ ይሰማናል። ከዛሬ ጀምሮ ያንን ማድረግ እንዳለብን ማለት ነው። እንደ ሶሳይቲ አንድ ማህበረሰብ ተጽዕኖ የሚፈጥሩበት ሁኔታዎች ምንድን ናቸው ብላችሁ ታስባላችሁ? ተጽዕኖ ፈጣሪ አለ ካልን ተጽዕኖ አለ። ማህበረሰብ ላይ ተጽዕኖ የሚፈጥሩ ነገሮች ምንድን ናቸው? በነገር ላይ አሁን ለምሳሌ በፊትም አሁንም በጣም ክብር ያላቸው ስራዎች አሉ አይደል? በህዝቡ ዘንድ በጣም የሚወደዱ ገንዘብ ብዙ ላይ ያመጡ የሚችሉ ግን በህዝቡ ዘንድ እኛ ራሱ እየተባልን ያደግነው ነገር አለ። ለምሳሌ ዶክተርነት፣ ፕሮፌሽኖች፣ አስተማሪነት ምናምን እነዚህ ሙያዎች ክብር አላቸው። ቫልዩአቸው በጣም ከባድ ነው። ምክንያቱም ማህበረሰቡ ላይ የሚሰራው ነገር በጣም ትልቅ ነው። ሀገር ላይ የሚሰራው ነገር ቫልዩ በጣም ትልቅ ነው። ተጽዕኖ እነዛ ሰዎች ናቸው ተጽዕኖ ፈጣሪ ናቸው ብሎ ነው ብዙ ማህበረሰብ የሚያስቡት። ግን አሁን ላይ ወደዚህኛው ሙያዎች ማለት ነው እነዛ ሙያዎች በቃ ተጽዕኖ የሚፈጥሩት እነዛ ሙያዎች ናቸው ነው። አሁን ደግሞ ናይዴስ ደግሞ ምንድነው በሶሻል ሚዲያ አንድ ሰው ቲክቶከር ከሆነ ጥሩ ኮንተንት ከሰራም በጥሩም ኮንተንት ባይሰራም በኔጌቲቭ መንገድም ቢሰራ ሰዎች እስከተከተሉት ድረስ ያ ሰውዬ ተጽዕኖ ፈጣሪ ሊሆን ይችላል። ለምሳሌ አንዲት ሴት ከኛ ባህል አንፃር ከኛ ካልቸር አንፃር የሆነ ልብስ ብትለብስ ወጣ ያሉ ልብሶችን የአውሮፓውያኖች ካልቸርን ብትለብስ
እሷን የሚያዩ ሰዎች ይኖራሉ። አዘር ቲኔጀርም በለው ወጣትም በለው በኔጌቲቭ መንገድ ተጽዕኖ እየተፈጠረ ነው። በህዝቡ ዘንድ ግን ያለው ምንድነው ተጽዕኖ ፈጣሪ የሚባሉት ክብር ያላቸው ስራዎች ወይም ቫልዩ ያላቸው ሰዎች ናቸው ወይም የሥራ ዘርፎች ናቸው። ቫልዩ ያለበት ላቋርጠ ሰው ምንድነው መሰለህ ወደዚህኛው ከመምጣታችን በፊት እኔ ራሱ አንድ ማህበረሰብ ለመኖር ምንድነው የሚያስፈልገው የሚለው ጋር ብንሄድ ተጽዕኖ መረዳት እንችላለን ብዬ አስባለሁ። ለምሳሌ አንድ እዚህ ምድር ላይ ሰው ተፈጥሮ ሲመጣ የሚያስፈልጉት መሰረታዊ ነገሮች ምንድን ናቸው? እነሱ ናቸው ተጽዕኖ ፈጣሪዎቹ ማለት ነው ለሰውየው። ለምሳሌ ቤት፣ ልብስ፣ ምግብ ከሆነ እነዚህ ትክክለኞቹ ተጽዕኖ በእኔ በህይወት በመኖሬና ባለመኖሬ ላይ ወሳኝ ነገሮች ናቸው ማለት ነው። ሌላ ነገር ውስጥ ሳንገባ ያኛው ሌግዠሪ ሊሆን ይችላል። ወደ በኋላ እንሄድበታለን እሱን። ሰው ለመኖር የሚያስፈልገው ነገር ሶስቱ ነገሮች ናቸው። አሁን በእርግጥ 10 ሊሆን ይችላል በየዘመኑ ብዙ ናቸው የሚያስፈልጉ ግን የዛ ኤክስቴንሽን ናቸው በጣም የዛ ኤክስቴንሽን ናቸው ኦፍ ኮርስ። ስለዚህ ለኔ ተጽዕኖ እንደ ማህበረሰብ ተጽዕኖ የሚፈጥሩት ነገሮች እነዚህ ነገሮች አካባቢ ያሉ ናቸው ብዬ አስባለሁ። ለመኖር ዋና መሰረታዊ ነገሮች እነዚህ ናቸው። ግን ቅድም እንዳልከው አሁን እየተቀበልናቸው ያሉ ወደን ፈቅደን ወይም ተገደን በሁኔታዎች በኢንፎርሜሽኖች ወይም እንደ ዕውቀት የወሰድናቸው ነገሮች ኦፍ ኮርስ የተለያየ ነገር ተጽዕኖ እንዲያደርግብን እድል ሰጥተን ሊሆን ይችላል። ግን በዋናነት የሚመስለኝ ሶስቱ እነዚህ መኖር፣ ስትኖር ደግሞ መልበስ፣ መብላት እና የሆነ መጠለያ ውስጥ መሆን በጣም ኢምፖርታንት ነገሮች ብዬ አስባለሁ። አይመስላችሁ? ግን እንደው እንደሱ እኔ አይመስለኝም። ለምሳሌክ የሰው ልጅን እድገቱን አንደርማይን ማድረግ ይሆንብናል። ለምሳሌክ ያ ቤዚክ ነገሮችን ድሮ ላይ አረግናቸው ከዛ ስቴፕ ባይ ስቴፕ እያስተካከልከው እያሻሻልክ አሁን ምን ላይ ነው መሰል ያለ ነው በጣም የተሻለ እንዴት እናርገው ነው እንዴት እናቀልለው። ለምሳሌ አንድ ፕሮዳክት ድሮ ላይ የሆነ ሀገር ሄዶ ነበር የሚመጣው። ትንሽ ቆይተሽ ደግሞ አቅራቢያሽ አለ። አሁን ደግሞ በስልክ ያዘዋለሁ። አየው ቤቴ ድረስ ይመጣል። ልብሱ ከሆነ ገባ መጣሊያው ምኑም ከሆነ በደንብ አድቫንስመንቶችን መጠቀም ህይወትን ማቅለል ነው አዳይ ደፍተሪ የሰው ልጅ ጥረቱ። አሁን እነዚህ ኢንፍሉዌንስ የምንለው ኤኒቲንግ አሁን ሶሻል ሚዲያ ላይ የምናያቸው ነገሮች ሰው ወደ ምን ይሳባል ላይ ተኮነ ህይወቱ ወደሚያቀልለት ነገር እንትናን ኢንፍሉዌንስ የሚያደርገው በቀላሉ እንትን የምታደርጉበት 5 ነገር ልንገራችሁ አይደለም ይበዛ በቃ we want easy የሆነ ቀለል ያለ ነገር እንፈልጋለን ሁላችን ህይወቱንም ስለሚነካ ህይወቱን ያቀልለታል። ቻሌንጅ ላርክሽ እነዛን 3 ነገሮች እኔ ደግሞ አሟላን ብዬ አላስብም። እነሱን ከማሟላታችን በፊት እነሱ ነገሮች ለሁሉም ሰው ከመዳረሳቸው በፊት ሌሎች ነገሮች ተጽዕኖ አደረጉብን ብዬ ነው የማስበው። ምን ማለት ነው? ለምሳሌ ቤት የለኝም እኔ እሺ አሁን ቤት የለኝም። መጠለያ ግን አለ። መጠለያ አለኝ። ለምሳሌ ሌላ አቅጣጫ እንሰጠዋለን። አዎ ለምሳሌ ሌላ አቅጣጫ ልንሰጠው ነው። ስለ አንተ ስለ ህይወት ያለ አመለካከት፣ ስለ ትምህርት፣ ስለ ኢኮኖሚው፣ ስለ ዝርዝር ሌላ ነገሮች አድርገን ነው የምናወራው። ግን ልናወራ የምንችለው መሰለህ መጠለያ ካለ አንድ መጠለያ ያለው ሰው ቀጥሎ የሚፈልገው ምንድነው? ምግብ አይደል? እያልን ልንቀጥለው ነው። አትሊስት ኦን ማድረግ ባይችልም ግን እየኖረ ነው በመጠለያ ውስጥ። ሲቪላይዝ 25 ላይ ነው ያለነው። በሱን አቅጣጫ መሄድ እንችላለን ብዬ አላሰብኩም። ግን ሲር ቶፒክ ቅድም ያልሽኝ ነገር ነበረ። ለምሳሌ ወደ 10 የሚሆኑ ስኪን ኬር ፕሮዳክቶች አሉ አልሽኝ። ተጽዕኖ ፈጥረውብናል። እነሱን ማድረግ ዋና ነገር ሆኗል አሁን፣ ወይም ደግሞ ከአስፈላጊ ነገሮች መካከል ተመድቧል። ኢንፍሉዌንስድ ለሆኑ ሰዎች ለሚከተሉት ማለት ነው። ኢንፍሉዌንስ ለሆኑ ሰዎች ለሚከተሉት ማለት ነው። አሁን ለምሳሌ ሁለቱን ነው መከተለው። ኢንፍሉዌንስ ታልሆን ቀርቻ አይደለም፣ በጣም ኤክስፔንሲቭ ነው እውነት ለመናገር። ከዛ ደግሞ አስፈላጊ ነው ብዬ ማላምነው ታይም ኮንሱሚንግ ነው። ብችል ግን አላረገውም አይደለም። ደስ ይላል፣ በቃ ቺክ ያረጋል፣ ደስ የሚል ስሜት አለው። ከታመጣሽ ካልከ ኢንፍሉዌንስ ዶኝ ላያስፈልግ ይችል ይሆናል። ምን ወደ ምን እንድንመጣ ነው ለሆል ኮንሰፕት ተጽዕኖ እየተፈጠረብን ነው ወይም በተጽዕኖ ስር ነን ካልን በአንድም በሌላም ቅድም እንዳለው መልካም ሊሆን ይችላል። አሁን ያልሽው ለምሳሌ ለቆዳ ጠቃሚ ከነበሩ እነዚህ ነገሮች ኢንፍሉዌንስድ ብንሆን በእነዚህ ነገሮች ችግር ነው ማለት አይደለም። ስለ ኮሪያ ሳውንኛ ስለ ኮሪያ ፕሮዳክት ሰማን በኢንፍሉዌንስ ምክንያት ይሄ ኬሚካል ያለው ነገር ቀረና በጣም ናቹራል የሚጠቀሙ እንዳሉ አወቅናቸው። አይወር ኢንፍሉዌንሱ ማጋጥሩ አለ የሚለውን በጣም ብዙ ሰዎች ፈልገው ሰዎች ፕሮዳክት መፍጠር ጀምረው ስንዞር ኢንፍሉዌንሰሮችን ኮሪያኖችን አገኘናቸው። በቃ ግላስ የመሰለ መልክ ፈልጋለሁ እንደ አንድ ሴት ፈልጋለሁ ማጋ እንዳለ ለማወቅ በቃና ይወር ኢንፍሉዌንስ እንዲያደርጉ ይፈቀድኩላቸው። ኢንፍሉዌንስ አደረጉ። አፎርድ ማድረጋውን ተጠቀማሉ፣ ማላረጋው ይቀራል። የቻሉት የቀጠሉት እንትን አድርገን ብንወስደውስ ቅድም ለመኖር የሚያስፈልጉት ነገሮች ውስን ናቸው ተባባለን። ለመኖር የሚያስፈልጉት ነገሮች ውስን ወይም በጣም ግዴታ የሆኑት ነገሮች ከሱ በላይም ደግሞ ዘመኑ ያመጣው
ከዛ በላይ ብዙ ነገሮች እንድንፈልግ ሆነናል አልሽን አንቺ። ሶ ምንድነው ሐሳቢ መሰለሽ እዚህ ጋር እንድናነሳ የምፈልገው ነገር እነዛ ዋና ነገሮች ላይ ፎከስ አድርገን ሳንጨርስ እነሱን መልሰን ሳንጨርስ የራሳችን ሳናረጋቸው እነዛ ነገሮች ወይም እነዛ ነገሮች ላይ ጥያቄ እያለን ስኪን ቶኑ ተጽዕኖ ምንድነው ስኪን ኬር ፕሮዳክቱ ተጽዕኖ ካደረገብን የሆነ ዘመን ፋሽን ተጽዕኖ ካደረገብን የሆነ ሆሊውድ ውስጥ ያሉ ሰዎች አለባበስ የሆነ ስታይል ምናምን ተጽዕኖ ካደረገብን ዲዛይን ተጽዕኖ ካደረገብን ዋና እነዛ ለመኖር የሚያስፈልጉን ነገሮች ጣልናቸው ወይም እነሱ የኛ ሳይሆኑ ባከንን መሆን አይችልም ወይ? የስራ ክፍፍሉ መርሳት ነው የሚሆንብን እንትን ካላልኩበት አሁን ኃላፊነት የሚሰማው ሰው የመሆንና ያለመሆን ጉዳይ ነው የሚሆነው። ያ ኢንፍሉዌንሰርማ እኮ የተጠቀመውን ፔጅ ተጠቅሞ ጥሩ ተጣጥሮ ኢንፍሉዌንሰር ሆኗል። ቀላል ነገር እኮ አይደለም ኢንፍሉዌንስ ማድረግ። አስባል ቤቴ ሆኜ የሆኑ ቦታ ያሉ ሰዎችን አስተሳሰብ መቀየር በጣም እኮ ትግል አለው። በጣም ትግል አለው። ከዛ ኢቨን ፕሮዳክት ሻጮች እኮ ማን የተሻለ ኢንፍሉዌንሰር ነው ብለው ፈልገው እኮ ነው እንትን የሚሉ ካር ያ ቦታ ላይ ደርሰሃል አንተ። እኔ እንደ ኮንሱመር አቅሜ ምን ይፈቅዳል ኃላፊነቴ የቱ ይቀድማል ካላልኩኝ ቅድም እኮ ብችል አደርገዋለሁ ስለ ኃላፊነቶችን ብረሳ በደንብ ነው የምችለው። አዘኝ ዶክተር ደግሞ ሰዎች ነን ላይክ ፍላጎታችን አያልቅም ባይ ነኝ። ለምሳሌ አንዳንድ ሰው በጣም እየተቸገረ የሚበላው እያጣራሱ ከውጪ ሲወጣ እየለበሰ ምናምን የሚወጣ ሰው አለ። እንደዚህ ማቃቸው ሰው አለ። በባንክም ሲሄድ መስሪያ ቤቱ ምናምን ሲሄድ የሚበላው እኮ ሊያጣ ይችላል። ቤት ገብቶ ራት እኮ ላይኖረው ይችላል። ግን ኢንቨስት አድርጓል ምኑ ላይ ራሱ ላይ ልብሱ ላይ። ምክንያቱም ልክ ሲስተሙ የሚፈቅደው ምንድነው ካለበሰ ምን ካላለ ላይክ ሲስተሙ አይፈቅድም፣ እሱን አክሴፕት ላይ ያደርገው ይችላል። ስለዚህ ይሄ ደግሞ ከምን ጋር ነው ማያይዘው? ከፍላጎት ጋር። ፍላጎት የሰው ልጅ ፍላጎት አያልቅም። ቢደበኝም ብዙ አይነት ችግሮች ቅድም እንዳለው 3 ነገሮች ቢኖሩ የኔ ፍላጎት ደግሞ እዚህ ጋር ይሄን ነገር እያሳካሁት እነዛን ደግሞ ማድረግ እፈልጋለሁ። ሶ ጎንና ጎን ሰዎች የሚያደርጉት ወይም ደግሞ እዚህ ላይ ይሄ ነገር ጎሎ እነዛን ለማድረግ መፈለጉ የሰው ልጅ ፍላጎት ስለማያልቅ ነው ይሄን ማስበው። ኃላፊነቱ ግን አይደለም ወይ የኔ ቻሌንጅ በሰለክ አንተ ነው የመረጥከው ያነ ኦፍ ኮርስ ገብቷል። የመረጥከው አንተ ነህ። ቤት ያለብህን ኃላፊነት እያለ ሌላ በህይወት ማተር የሚያደርጉ ነገሮች እንዳልከው 3ቱ እያሉ አንተ ለውጭ ሰው መታየት ከፈለክ ያንተ ጉዳይ ነው ገብቷል። ያኛው ሰውዬ በራሱ ኪሱን መሙላት ነው ጉዳዩ ወይ ደግሞ በጣም the highest influencer መሆን ነው ጉዳዩ። እሱን እየሞላ ነው። እሱ ለምን ቻለበት እኔ ግን አልቻልኩም ኢንፍሉዌንስ ለምን አደረገኝ ልትል ትችላለህ እንዴ? ትችያለሽ ሪሊ ለምሳሌ የስንት ዓመት ልጆች አሉሽ? እንዴ እኔ 5 እና 4። አንቺ ዶክተር ነሽ? yes በጤናው ዘርፍ ዶክተር ነሽ። 7 ዓመት የተማርሽ? yes 7 ዓመት ተምረሻል። ሶ በዚህ ዓለም ላይ በጣም የተወሰኑ ኢንተሌክቹዋል የምንላቸው ሰዎች ውስጥ መደብያለሽ። ምን ማለት ነው? በትምህርት ኤክስፒሪየንስሽ፣ በስራ ኤክስፒሪየንስሽ፣ በህይወት ኤክስፒሪየንስሽ የሚመጡብሽን ተጽዕኖዎች አማርጠሽ ይሄኛው ትክክል አይደለም፣ ይሄኛው ደግሞ ከኔ ጋር ይሄዳል፣ ይሄኛውን አፎርድ አደርጋለሁ፣ ይሄኛው ደግሞ አስፈላጊ አይደለም የምትይበት ነገር አለሽ። ወደ ተጽዕኖ ፈጣሪነት ስንመጣ ተጽዕኖ ፈጣሪ ለሁሉ ማህበረሰብ አንድ ዝርግፍ ነው የሚለው ይመጣና ያ ፕሮዳክት ለማህበረሰቡ በሆነ ደረጃ ይፈስለታል። ለምሳሌ የ15 ዓመት ልጅ ካለችሽ ያንቺ አይነት ኢንተሌክቹዋል እንትን የላትም። ሌላ ደግሞ የመንግስት ትምህርት ቤት የምትማሪ 15 ዓመት ልጅ ደግሞ ትኖራለች። እንደሚያስፈልግ ቆዳዋ ማማር እንዳለበት ታውቃለች። ያንን መጠቀም እንዳለባት ታውቃለች። ያንን ብትጠቀም ቆንጆ እንደምትሆን ታስባለች። አሁን ግን እሱን ከመጠቀሟ በፊት ከሌሎቹ ሰዎች እኩል ቆንጆ እንዳልሆነች ይሰማታል። ለዚህ ተጽዕኖ ተጋለጠች ማለት ነው። ገብቶሻል? ሰው አንዳንድ ጊዜ ተጽዕኖን ራሱን በራሱ ሰዎች መርጠው ነው የሚያደርጉት፣ ፈልገው ነው የሚያደርጉት ላንል እንችላለን። ሰዎች ተገደው ሳይኮሎጂካሊ ካላቸው እውቀት አንፃር፣ ከእድሜያቸው አንፃር፣ ከኤክስፖዠራቸው አንፃር ተገደው ተገቢ ላልሆነ ተጽዕኖ ውስጥ ሊወድቁ ይችላሉ ብዬ አስባለሁ። አይ ዶንት አግሪ። በጭራሽ ነው አልስማማም። እኔ በጭራሽ አልስማማም። ለምሳሌ ልጆች እንዳለው ሰው መጀመሪያ የለም። አሁን እኔ ሜዲሲን ስማር በጣም ብዙ ተጽዕኖ ነበርብኝ። ጊዜውን የመሰለ እንዳሁኑ ላይሆን ይችላል። ጊዜውን የመሰለ ፌስቡክ በራሱ ተጽዕኖ ነበረ። በጣም ቢግ ዲል ነበረ። ሴት በመሆን ካለው ብዙ ነገሮች አሉ። በሰዓቱ ተጽዕኖ የተባለውን ነገር መርጠህ በማለፍ ተመርቀህ ልጨርስ ችለክ ይሆናል። እኔ እዛች ጋር ያለኝ ወላጅ ኦርደም የነበረብኝ ኃላፊነት ከመጣብኝ ነገር አንፃር እሱን ቻሌንጅ ማድረግ ነበር። እኔ አሁን ልጆች ስላሉኝ እናንተ ላይ የመጣባቸው ተጽዕኖ ከባድ ስለሆነ እሱ ምን ያርጉ? አሁን እኮ መሰለህ ያልደረሰን ነገር እኮ ነው ባይ ዘ ወይ እንትን ማለት ምንችለው መጋፋት ምንችለው የተጽዕኖ ዓለም ላይ የኖርን ነው። እናንተ ዛሬ የሶሻል ሚዲያ ዓለም ላይ የኖርን ነው። ኢትስ ሂር ላይክ አላር ይሄ ሊመጣ ቢሆን ዝግጅት እናረጋለን። በቃ ደርሷል። ስለዚህ ምንድነው ማረገው? ለምሳሌ ጥሩ ነገር እኮ ስፔሲፊክ ሶሻል ሚዲያ ካወራን ለምሳሌ አውስትራሊያ
ከ16 ዓመት በታች ለሆኑ ሰዎች በአጠቃላይ ተከልክላለች። አየሁ አይደለም ማንም ፕሮቴክት ሊያደርጋቸው የሚገባው ቤት እኔ እንዲህ ብዬ ነው ልጆች የማያቸው ስንት ሰዓት እንደሚታይ ስንት ሰዓት ማቆም እንዳለባቸው ታብሌታቸው ላይ ምንድነው ዳውንሎድ የሚደረገው ኤቭሪቲንግ እንዲህ ነው በቆጣጠራቸው አማራጭ የለኝም ሊከብደኝ ይችላል ወይ ትንሽ ሲያድጉ ሊጋፉኝ ይችላሉ ግን ማተር የሚያደርገውን ነገር በማን ኢንፍሉዌንስ መደረግ እንዳለባቸው በመችለው ያክል ድረስ የቤት ስራ ለመወጣት ነው መሞከረው ከዛ ግን ማን ሌላ ኃላፊነት አለበት መሰለ መንግስት ልክ አሁን የአውስትራሊያ መንግስት ስካንዲኔቪያን ሀገሮች አሁን ይሄንን ሊተገብሩት ነው እየቆየ እኛ መጨረሻ ሀገር ላይ ያሉን ሰዎች እነሱ ባደረጉት ነገር ኢንፍሉዌንስድ ምን ሆኖ እነሱ የሚተውት ዋይ ነገር ማህበራት ምኖች ምንድነው ስራቸው ይሄ እያንዳንዱ ኢንፍሉዌንስ የሚያደርግ በጥሩ እኮ ኢንፍሉዌንስድ ከሆኑ እኮ በጣም አሪፍ ነገር እኮ ነው በማይሆን ኢንፍሉዌንስ የሚያደርግ ካለ ማህበራት አሉ ስራቸው መስራት ነው ያለባቸው እንጂ ከዚህ የሚመጣው ነገር መከላከል አንችልም እኔ አሁን ጥያቄ ምንድነው ለምሳሌ ባደጉት ሀገራት ላይ አሁን ቻይናን ብናነሳ ቻይና የራሷ የቲክቶክ ፕላትፎርም አላት ቻይና በምትፈልገው መንገድ የቻይና ዜጎች እንዲጠቀሙ በምትፈልግበት መንገድ ፕላትፎርሙን አዘጋጅታለች ከብዙ አይነት ነገር እንዳይገባባት ማለት ነው ወደኛ ሀገር ስንመጣ ያንን ነገር ማድረግ አንችልም ይሄን ነገር ብዙ ቴክኖሎጂ ማለት ብዙ አይነት ነገር እንትን ይለናል መንግስት አሁን እንደ መንግስት ውጭ ሀገር ተጽዕኖ ከፈጠረ እዚህ ነገር ላይ ከሰራ ባደጉት ሀገራት ላይ መንግስት ምን ማድረግ ይችላል ቆይ እስኪ እሱ ጋር አባባሌ ገባሽ ለምሳሌ ባደጉት ሀገራት አቅም ስላላቸው ይሄ ሁሉ ነገር ኮንትሮል ማድረግ ስለሚችሉ ተጽዕኖ የሚፈጠርበትን መንገድ ይዘጋሉ እንደ ማህበረሰብ ማለት እሷ እንዳለችው አውስትራሊያ ውስጥ ያሉት እንዳስቆሙት ባላደገት ሀገር ላይ ይሄን ነገር ማድረግ ይቻላል ወይ ማን ይከለከላል ምናልባት ከአድቫንቴጆቹ እስኪ እንነሳ ኦፍ ኮርስ ምናልባት አሁን አንድ ነገር ይቀር ለማለት ለማገድ ጥቅሙና ጉዳቱ መመዛዘን አለበት አይደለ ለምሳሌ እስኪ ወደ ሶሻል ሚዲያው ዳይቭ እንግባ አሁን ቅድም አንተ አንስተው ወደ ነበረው ማለት ነው አስቁመነው ነው እሱን ሐሳብ ወደ ሶሻል ሚዲያው እንግባና ኢትዮጵያ ውስጥ ሶሻል ሚዲያ ያመጣው በጎ ተጽዕኖ እና ያመጣው ደግሞ በጎ ያልሆነ ተጽዕኖ ሲወዳደር የትኛው የሚያደላ ይመስላችኋል ሳሪ ላለማውራት ምን አሰባለሽ እዚህኛው ላይ ምለሽ ነው የገባሽ እዛ ላይ ነሽ መሰለኝ አይደል ስራሽ እዛ ላይ ነው ስራሽ ሞር እዛ ላይ ነው አይ ነበራት ንገሪኝ እስኪ ባንቺ እይታ ሳይድ ነው ወይስ ሶሻል ሚዲያን ዝም ብለሽ ስታዩ በአጠቃላይ ሶሻል ሚዲያን ስታዩ ምን ይታይሻል ጥሩ መጥፎም እንትን አለ ሳይድ አለው እስኪ ጥሩ ነው በጣም ለብዙ ወጣቶች የስራ እድል ፈጥሯል በጣም ለኢንፍሉዌንሰሮችም ቢሆን ማለት ነው ለብዙ ወጣቶች እስኪ በመገመት እንችላለን አሁን ይሄኛው ነገር እኔ ብዙ ጊዜ ስለ አከራካሪ ስለሆነ ነው ለምሳሌ ዝም ብዬ በቁጥር እኔ አሁን 2000 እንትን አላውቅም ቲክቶከር ኢትዮጵያውያን ቲክቶከር ማለት ነው 2000 ቲክቶከር አይ በጣም ብዙ አሉ ከዛ በላይ አይ ይኖራሉ ቲክቶከሮች የሉም ሳይሆን እየተጠቀሙበት ያሉ ማለት ነው መኒ ሜክ እያደረጉ ያሉ በጎ ተጽዕኖ እየፈጠሩ ያሉ 100 በላይ ልትቆጥሪ ትችያለሽ ነው ሷራታ ማትችለው እንጂ አልጎሪዝሙ ባይተው ያስተውልሻል አለ በደንብ ሌላ አንተ አይተው ማታቀው 500 ሺህ ፎሎወር ያለው ሰው አይታጠቅም አንዳንዴ አንተ አታቀው ማለት ብዙ ይሉ ማለት አይደል ግን ቆይ በእንትን እናምጣው አሪፍ ነው እንደውም በቅርብ የቲክቶክ ክሪኤቲቭ አዋርድ ነበር ቲክቶክ ክሪኤቲቭ አዋርድ ቲክቶከሮችንና ሌሎችንም ሙያተኞች አንድ ላይ ጨምሮ ነው አንድ አዳራሽ ውስጥ የሰበሰባቸው ሌሎችም ሙያተኞች ነበሩ ተጋባዥ ነበሩ ክብር እንግዶች ምናምን ነበሩ በሌላ ዘርፍ ላይ አርቲስቶች እንደዛ አይነት ሰዎች ነበሩ ምን ልልሽ ፈልጌ ነው መኒ ሜክ ያደረጉ በደንብ ተጽዕኖ የፈጠሩ እንዳልሹ ለብዙ ሰዎች የስራ እድል ፈጥሯል ስላልሽኝ የስራ እድል ያገኙ ሰዎች አንድ አዳራሾች ተዘግተው ነበር ማለት ነው አንድ አዳራሾች ነበር ሁለት ሶስት አዳራሽ አላስፈልጋቸውም ሚኒመም ነበር የተመረጡ እነሱ እኮ ሊሸለሙ ላይ ሁለት ሰው ሶስት ሰው በእያንዳንዱ ኒሽ ከእያንዳንዱ ኒሽ ሁለት ሶስት ሰው ተመርጦ ነው እዛ ጋር ያለው ግን በጣም ብዙ ነበር ሁሉም ቲክቶከር ግን አልነበረ ገንዘብ የሰሩና እዛ ማርኬት አካባቢ የነበሩ ሰዎች ማለት ነው እነሱ ብቻ ናቸው ገንዘብ የሰሩት በቲክቶክ እኮ አይደለም ብለሽ ካሰብሽ እሺ ቢዝነሳቸውንስ የሚያስተዋውቁበት በጣም ብዙ ስሞል ቢዝነስ እኮ ይተዋወቃል ኮአም ፖዚቲቭ ከቤት ከሆነ ቁጥሩን ለመተመን ፈልጋለሁ ፈልጌ ነው ቁጥሩን በቁጥር መገመት ስለምንችል እኔ ከስሩ ጋር አግሪ ማለት 10000 ሰው 10000 ኢትዮጵያውያን ወጣቶችና ትልልቅ ሰው 200 ሰክሰስፉል ቲክቶከሮች ሊኖሩ ይችላሉ ይኖራሉ 10,000ዎችም ሰክሰስፉል አይ እንደዛ ላይ ነው አይ ከኢትዮጵያ ህዝብ አንፃር ልታስበው ነው እንደዛ ማኮነ መሰለ ቁጥሩ ማይሆን ነው እሺ ቢዝነስ አይ ነምበሩን ግን አንዴ እናውራው ጋይስ አይ ነምበሩን እናውራው የኢትዮጵያ ህዝብ ከ140 ሚሊዮን በላይ ከ140 ሚሊዮን በላይ ከዛ ከ40 ሚሊዮን በታች ስር ሰው ስልክ ያለው ከ40 ሚሊዮን በታች ከዛ አክቲቭ ተጠቃሚ ደግሞ አይ ቲንክ አንድሮይድ ደግሞ ይዞ ምናምን አክቲቭ የሆነ ስማርትፎን ያለው አይ ቲንክ 10 ሚሊዮን ይደርስ አይመስለኝም 10 ሚሊዮን ትልቅ ፎሎወር ያለው ደግሞ ያየውም አክቲቭ ይሁንም አይሁን ትልቅ
ትልቅ ፎሎወር ያለው ስንት 4 ሚሊዮን 4.9 አክቹሊ ኖ 9 ሚሊዮን አለ አንድ መሰለኝ 9 ሚሊዮን እኛም ማናውቀው ሌላ አንድ አካውንት አለ ከ7 ሚሊዮን በላይ እሱ ወጣ ያለ ነገር ስለሆነ እንትሆና ምናቃቸው አንድ ሁለት ሰዎች 4.9 3 ሚሊዮን ምናምን ናቸው the highest ማለት ነው ሶ እንደውም ጥሩ ካልኩሌት ለማድረግ አሪፍ ነገር ነው ያመጣው ቁጥሩ እሱ ጋር ምን ማለት ነው አንድን 4.9 ያለውን ስሙን አሁን መጥቀስ እንትን ባለለም አክቹሊ ቢጠቀስ ምን ችግር አለው ለምሳሌ ማስተር አብነት የበጎ ስራዎች ነው የሚሰራው እርዳታ ነው የሚረዳው እንደ ኢትዮጵያ ባለ ሀገር በጣም የሚወደድ እንትን ነው እርዳታ ምክንያቱም አብዛኛው ህዝብ በችግር ነው የሚኖረው እና መልካም ስራ ደግሞ ይሄ አንድ ጥቅም ነው እሱ ሶ 3.9 አካባቢ 4 ሚሊዮን አካባቢ አክቲቭ የሆኑ እንትኖች አሉ ማለት ነው እንደው ይሄን ደብል ብናደርገው 8 ሚሊዮን አካባቢ ተጠቃሚዎች አሉ ብንል ከዛ መሃል ሰክሰስፉል ይሆኑ ለምንድን ነው ቁጥሩን የፈለከው ካላችሁኝ ሶሻል ሚዲያ የፈጠረው ተጽዕኖ በጎ ተጽዕኖ ነው ወይስ በጎ ተጽዕኖ አይደለም ለማለት በቁጥር ብናውቀው አሪፍ ነው በግምት ለምሳሌ ሰዎች በጣም ብዙ የስራ እድል አግኝተዋል ብለሽኛል ሶ ምን ያህል ሰዎች ናቸው የስራ እድል ያገኙት በዚህ በኩል ደግሞ ያሉት ሰዎች ምን ሊሉ ይችላሉ ሶሻል ሚዲያው እኛ ሀገር በጣም ብዙ ሰዎች ስራ አስፈትቷል ሊሉ ይችላሉ ለ10,000 ሰው ስራ አምጥቷል ካልሽ 100,000 ሰው ስራ አስፈትቶ ከሆነ ከጥቅሙ ጉዳቱን በዚህ ደረጃ ማመዛዘን እንችላለን ማለት ነው እንዴት ታይዋለሽ እስኪ አንተ ደግሞ የጉዳቶችን ትነግረኛለሽ ሶ የስራ እድል ያልኩት እሺ ሰክሰስፉል ቲክቶከሮች እሺ 1,000 ምናምን ሊሆኑ ይችላሉ ግን ከነሱ ውጪ ስራ ፈልጋለሁ ብለው እኮ ቪዲዮ የሚሰሩ ልጆች እኮ አሉ ለነሱ አሁን ብዙ ተገኝቶላቸዋል እሺ ከነሱ ውጪ ደግሞ ስሞል ቢዝነስ የሚሰሩ ቤታቸው ሆነው የሚሰሩ ሴቶች አሉ የእርዳታው ቅድም ያነሳሽ እርዳታ በጣም ለብዙ ሰው እርዳታ ተሰብስበዋል ብዙ ሰው ታክሟል ሌላው ደግሞ ፍሪ ኤዱኬሽን ስለፈለከው ነገር ስለ ሃይማኖትህ ማወቅ ብትፈልግ ሶሻል ሚዲያ ላይ ገብተህ ብዙ ነገር ማወቅ ትችላለህ ኢንተረስትድ ስለሆንክበት ስለ ፊትነስ ከሆነ ማወቅ የምትፈልገው ብዙ ነገር ማየት ትችላለህ ስለ ሄልዝ አሁን ስለ ጤና በጣም ብዙ ነገሮችን እናውቃለን አይደል ብዙ ዶክተሮች አሉ ኢንፍሉዌንስ የሚያደርጉንና አሁን ይመጡልኝ እነዚህ ጥቅሞች አሉ በነገሮች ላይ አንቺ እንዳልሽው ሶሻል ሚዲያ የሚፈልጉም ስራም ብቻም ሳይሆን ይሄ በደንብ እነሱን ተጠቅመው በደንብ እንዲያስተዋውቁ የሚፈልግ ብቻ ሳይሆን ከሶሻል ሚዲያ ጋር ተያያዥነት የሌላቸው ለምሳሌ እኔ አሁን ማቃት ያክስቴ ልጅ አለችኝ ኮፊ ሃውስ አላት ያቺ የኮፊ ሃውስ በጊዜው በፊት በነበረበት ጊዜ እንዴት ነው ወኪንግ ከስተመር ያለበት ኤሪያ ላይ ተከፍቶ የሆነ ሰው ይበዛበት ነው አሁን ግን ቲክቶክ በመምጣቱ የተጠቀመችው ነገር አለ እዛ ቦታ ላይ የሚሄድ እንዳልሽው ስሞል ቢዝነስ ሰዎች መረዳት የሚፈልጉበት ቦታ ላይ ሁሉም ሰው እንዲረባረብና እንዲረዳ ብዙ አይነት ተጽዕኖ አለ ግን ደግሞ አሁን ሰዎች ክሬቲቭ ከመሆን የበለጠ ኔጌቲቭን ነገር እያስቀመጡ አቴንሽን ሲክ ለማድረግ ደግሞ የሚሄዱ ነው በጣም ብዙ ሰዎች አሉ ሶ ልጆቻችን ራሱ ኮንትሮል ማድረግ አልቻለም ምክንያቱም አሁን እኔ ልጅን ኮንትሮል ለማድረግ አትጠቀሚ ማለት አልችልም ፐርሰናሊ ለምን መሰለሽ ማለት ነው ከጊዜው ጋር መሄድ አለባት ሶ ይሄ ነገር ጥሩ ነው ይሄ ነገር መጥፎ ነው የሚለውን ነገር እያስቀመጥኩላት ያለውን ነገር በምትረዳው መንገድ ካላረኩኝ በስተቀር በተለይ ደግሞ በእኛ ሀገር ማህበረሰብ ላይ ኦፍ ኮርስ ማህበረሰብም የራሱን አስተዋጽኦ ያደርጋል ግን ልጅህን ማሳደግ በዋናነት ያንተ ድርሻ ከሆነ እና ነገርየው ደግሞ ይሄ ሶሻል ሚዲያ ሜዳ ብዙ አድቫንቴጆች ካሉት ሰው እየተጠቀመበት ከሆነ የሰው እንጀራ ከሆነ እንደውም አንድ ጓደኛዬ ምን አለች ይመስላችሁ የሷን ቨርስ ብትጠቀመው ደስ ይለኛል የተጠቀመችውን እንትን ማለት ነው ሶሻል ሚዲያ አቦ እዚህ ሀገር እንደው ቢዘጋ እንደዚህ እንትን ብለን ከምናምን የሚል አይነት እንደማንኛውም ሰው የሆነ አግሬሽን አለ አይደል አንዳንድ የሆኑ ነገሮች አይታ አቦ ይሄ ነገር ቢቀር ይሻላል ምናምን ስትል ምን አለችኝ ተቀልዳለህ እንዴ አለች ሶሻል ሚዲያ ከመምጣቱ በፊት በጣም ብዙ ወጣት ተስፋ አልነበረው አቅም ኖሮት ፖቴንሻል ኖሮት መነሻ ገንዘብ ስለሌለው የሆነ እንትን ስራ የሚያስቀጥረው ዘመድ ስለሌለው ምናምን ስለነገ ጨለማ ነበር የሚታየው ሶሻል ሚዲያ ከመጣ በኋላ አትሊስት አንድ አድቫንቴጅ ኖረው ታጋይ ከሆነ በትክክል የሚፈልገውን ካወቀ ሁሉም ሰው ያው ለሶሻል ሚዲያ ተፈጥሯል ማለት ባይሆንም ሁሉም ሰው ለማስተዋወቅ ሁሉም ሰው ሐሳቡን ለመግለጽ የተፈጠረም ባይሆን ግን ደግሞ ለሰዎች አትሊስት የሆነች ፀሐይ በሆነ ቀዳዳ በኩል ገብታለች እኔ አሁን እሱን እኮ ጋራለሁ ስሩ በብዛት ሰዎች ኮሮና ጊዜ በነበረበት ጊዜ ቤት ውስጥ በተቀመጡ ጊዜ የሥራ እድል ፈጥሯል የማይታዩ ነገሮች በአደባባይ ወጥተው በቃ ለካ እንደዚህ የሚሰራል የሚል ነገር አለ ብዙ ሰው ገንዘብ ሜክ እያደረገ ነው ሌላ ትልቁ ጥቅም ደግሞ ኢንተርቴይንመንት ቅድም አሁን ካልካቸው ሂውማን ኒድ ቤዚክ ኒዶች አሉ አይደል ከዛ እንደውም የበለጠ ቦታ የምንሰጠው ለኢንተርቴይንመንት ነው ሰው ደክሞት ገብቶ ከስራ ገብቶ የሆነ የሚያዝናናው ነገር ይፈልጋል
ሶ ቲክቶክ ላይ ገብተህ የሚያስጥቀህ ከሆነ ይሄም አንድ ጥቅም እኔ ዳር ላይ ቁጭ ብዬ ዳር ላይ ቆሜ ወይ ቁጭ ብዬ ይሄን ሶሻል ሚዲያ ይዘጋ የምል ሰው አይደለም። እንደ አንድ ሚዲያ ሰው መጠቀም አለብን። ግን ምንድነው በተለይ በደንብ ማመዛዘን የማይችሉ በደንብ ፊት ለፊት ብቻ ለሚያዩ ወጣቶች ደግሞ ይሄ አለ የሚፈጥረው ተጽዕኖ አለ። ምክንያቱም አንዳንድ የሚፖስተው ነገር ወይም ደግሞ ቪዲዮ የሚለቀቀው ነገር በስነ ስርዓት ሪል ቲክቶከሮች የማይኖሩት ነገር አለ። ምክንያቱም ቤታቸው በጣም ያማረ ነው፣ መኪና እንትን አይደለም። ከዛ አዘ ኢንድ ኦፍ ዘ ዴይ እነዚህ ወጣቶች እኮ ተማርኩኝ በእንደዛ አይነት መንገድ ሄድኩኝ 12 ዓመት ተማርኩኝ 5 ዓመት ከዛ ዩኒቨርሲቲ ከዛ መጨረሻ ላይ ገንዘብ ከሌለኝ ወጥቼ ደግሞ ፌስ ማላረክ ከሆነ ምንድነው የሚል ጥያቄ አለ። ገባሽ አይደል? ይሄኛውንም ቻሌንጅ ያደርገናል። ቤተሰብ ልጆች ላሉት ወይም ደግሞ እንደ ወጣት ደግሞ ብዙ ወጣቶችን ሚስሊድ እያደረገ ነው። ስለዚህ እኔ ምንድነው ዳር ላይ ይሄ እንዴት ነው ማስታወቂያ የሚሰራ ሰው በፊት በቴሌቪዥን ምናምን ያስተዋውቃል አይደል? ሶሻል ሚዲያ ላይ አስተዋውቅልን ከተባለ ወደ ሶሻል ሚዲያ መምጣት አለበት፣ ግዴታ ነው። ዘመኑን እየፈለገ ነው። አሁን የህክምና ባለሙያዎች አንሱ የህክምና ባለሙያዎች በሶሻል ሚዲያ እየተቀላቀሉ ጠበቆች እየተቀላቀሉ ዘመኑን እየመሰሉ ጥሩ ነው። ግን ደግሞ ፍራቻም ደግሞ አለኝ። ፍራቻ ምንድነው ወጣቶቹን ሚስሊድ እየተደረጉ በስነ ስርዓት እነሱ ይሄ ነገር ነው በቃ ገንዘብ ሜክ የሚደረገው በእንደዚህ አይነት መንገድ ነው። ሶ ሪል ፕሮፌሽናሊዝም መንገድ ገንዘብ አያስገኝም። ሶ የመማራችን ዋስትና ወይም ደግሞ መጨረሻ ጥቅም የለውም። አዘ ኤንድ ኦፍ ዘ ዴይ ተምሬ ለምሳሌ እኔን ልንገርሽ ተማርኩኝ 12 ዓመት 4 ዓመት በዩኒቨርሲቲ ተማርኩኝ ወጣው ከተማ ላይ አይደለ ስራ ሳገኝ ገንዘቡ የሚከፈለኝ ወርዛ ያደርግ ለመኖር በቂ አይደለም። ሶ ይሄንን ነገር እኔ ሳስበው እዚህ ጋር ደግሞ ከጎኔ 10 ላይ ወደቀ ወይ 12 ላይ የወደቀ በፊት ያው መጥፎ ነው እየተባለ ያደገስ ልጅ ቲክቶክ ተጠቅሞ ግን እሱ ገንዘብ አገኘ። ሶ ይሄኛው ለምን አሰብክ ለምን ገንዘብ አገኘ ወይም ደግሞ እንዴት ነው የኔ መንገድ ልክ አይደለም ብዬ ማሰቤ እንደ ጥፋተኛ ያስብለኝም። ልክ ነኝ እኔ እጃለሁ እኮ ተምሬያለሁ ገባ በዛ መንገድ አልፌያለሁ። እዚህ ጋር ግን የሆነ ነገር በቃ አልፎኛል ብዬ ነው ማሰብ። እስኪ ዶክተር ሂንዲያ እስቲ ያው ትንሽ ቻሌንጅ ላድርግካ ልጨምርልሽና ታወሪዋለሽ። ረጅም ዓመት ተምረሻል አንቺ እንደውም በትክክል ቤት ይመታል ካንቺ ጋር ብናወራው ይሄን ነገር ረጅም ዓመት ተምረሻል። ከዛ ንግድም ላይ ነበርሽ። አሁን ደግሞ የራስሽን የጀመረሻል የራስሽን እየከፈትሽ ነው የህክምና ተቋም አይደለ? ሶ የሱን እንትን ስናወርደው ወደ መሬት ስናወርደው ለምሳሌ ስትማሪ 20 ምናምን ዓመት በጥቅሉ በጣም ብዙ ዓመታት ናቸው። ጥረቱም ቀላል አይደለም። እንደዛ ተማርሽ። ከዛ ይሄንን የራስሽን ነገር ኦን እስክታደርጊ ድረስ የፈጀብሽ ብዙ ነገር አለ። ሌላ ደግሞ አንድ ሶሻል ሚዲያ ኢንፍሉዌንሰር አክቹአሊ ቤት መግዛታቸው መኪና መግዛታቸው እሱ ፕሮብለም ነው ብዬ አላምንም በራሱ። ለምን ሁላችንም ልናደርግ የምንፈልገው ነገር ነው። እሷ ደግሞ ቫይራል ወጡ ቪዲዮዎቿ ምናልባት መልካም ተናግራም ሊሆን ይችላል ላይሆንም ይችላል፣ ተሳደባም ሊሆን ይችላል፣ ተዋዳም ተቃቅፋም ሊሆን ይችላል። ትውልድ ሲያያት ነው እያለ ያለው እሱ ሲያያት አንቺን ከመሆን ይልቅ እሷን መሆን ይመኛል። አንቺን መሆን ለማህበረሰብና ለሀገር ትልቅ ቫልዩ አለው። እሷን መሆን ከሚፈጥረው ቫልዩ ይልቅ እያለሽ ነው። እንዴት አድርገሽ ይሄንን አነጻጽረሽ ትነግሪኛለሽ? መጀመሪያ መሰረታዊ ነገር መሰለክ ከዘመን ጋር አብሮ አለመሻገር የኔ ችግር ነው የሚሆነው። በአጠቃላይ ቴክኖሎጂውንና ሶሻል ሚዲያውን ኮነ ምናወር ይሄ ነገሮች ሪዚስት ማድረግ ባይተወይ በተለይ እንደ ኢትዮጵያዊ እንደዛ ነን። አዲስ ነገር ሲመጣ ትዝካላችሁ ፕሌን መጣ ብዙ ነገር ስም ተሰጠው በቃ ላለመጠቀም። ስልክ ሲመጣ ሲኒማ ሲመጣ ሰይጣናዊ ነገር ተባለ። በቃ ሬዚስተንት ነን የሆነ ነገር ሲመጣ። ላይቀርልህ ግን የሚሻለው አብር ቶሎ ተዋህደው እንዴት እናቅናው መሆን ያለበት። አሁን ቅድም እንዳልከው 7 ዓመት ተምረል 12 ዓመት ተምረል ብዙ መንገድ መጥቻለሁ አይደል? እሷ የሆነ ነገር ደንሳም ሊሆን ይችላል ብር ያገኘችው። እኔ እሷ መሆን አልፈልግም። መጀመሪያ ልዩነቱ መሰለ አልፈልግም። እኔ ደክሞኝ ስመጣ በሷ አዝናናለሁ። ገብቶላል? ሚናችን ፍላጎታችን የተለያዩን ሰዎች ነን። እኔ ያሳስበኛል መሰለክ ለምሳሌ ሐኪሞች ሆነው የማይሆን ነገሮችን ለምሳሌ የሰው ፍላጎት የቱ ጋር እንደሆነ አውቀው የሰውን ብዙ ነገሮች ነካክተው ወይ ደግሞ ያልሆኑ የተጋነኑ ነገሮችን ተጠቅመው ሰውን ወደ ሆነ ቦታ ፍሎ ሲያደርጉት ያንን ተከብሮ የነበረን ነገር ሲያቀሉት ያያመኛል። የሚመለከተኝም እሱ ነው። ገብቶላል? ይሄ አሁን እነዛ እንዴት አደረጉ ደንሳ ለምን ብር አገኘች ለመኪና ገዛች ከሚለው ይልቅ ተምሮ ራሱን ሲያሳንስ በጣም ሊያሳስበን የሚገባው ገንዘብ ያመጣል ተብሎ ብዙ ሰው ጋር ይደርሳል ተብሎ ለምሳሌ ሰዎች ያሉት ጩኸት ያለበት ቦታ ነው። ድሮ ትዝ ካላችሁ እኮ ሶሻል ሚዲያ ሳይመጣ የሆነ ቦታ ላይ ሰው መኪና ቢገጨው ሁላችንም እንሰበሰባለን። በቃ ጩኸት ያለበት ቦታ ሰዎች ባይ ዲፎልት ይሰበሰባሉ። ኔጌቲቭ ነገር ከሆነ ለምሳሌ ከጥሩ ነገር ከሚሰማው ሰው በላይ ኔጌቲቭ ነገር ላይ 9-10 ጊዜ የተባዛ ይሰማል። ይሄ የሂውመን
አካሄድ ነው ማለት የሂውመን አቴንሽን እንደዛ ነው። አልጎሪዝም ይብለህ ደግሞ ፐርሰናል የምትጠይቅ ከሆነ አንተን ነው የሚመስለው ባይዘው አልጎሪዝም። እኔ ያው ባለፈው እንዳልከው ሲሸለሙ በጣም ብዙ ሰዎች ከሀፍ በላይ አላቃቸውም ነበር። ብዙ ነገር እያሉ ምናምን ነው የሚናገሩት። እንዴት ነው አይቼው ራሱን ባላቀም አቴንሽን ስፔክትረም ውስጥ የለም ያ ሰው ገብቷላ። አሁን በኔጌቲቭ ነገር ኢንፍሉዌንስ እንትና ተደረገ ስትል የሚፈልገው እንዲያየው አልጎሪዝሙ ስታወራ ራሱ የሰማህን ነገር በኋላ ላይ ያሳያል። አንተ ማቅናት ያለብህ ብለህ ማየት ያለብህ አንተን ነው። አንተ ጠይቅ ቲክቶክ ላይ ስቲም የሚለውን ነክታችሁ ታውቃላችሁ? ስቲም የትምህርት ፎር ዩ አለ፣ ከዛ ፎሎዊንግ አለ። ስቲም የሚለውን ሰው ሲያወራው ራሱ ብዙ ትሰማለህ። መማር የምትፈልገው ነገር እንዳለ አጥሮ ተስተካክሎ በቪዲዮ በብዙ አኒሜሽን በ3D ተሰርቷል። የለንበትም እዛ ቦታ ላይ ኢንተረስትድ ስላልሆነ እና እትዩ ማገባህ አይደለ? እኔ በእንትና ኢንፍሉዌንስድ ሆንኩ ሳይሆን ኃላፊነት ያለ መውሰድ የምንሄደው ርቀት ነው ብዬ ነው የማስበው። ማሳበብ ስለምንወድ እንትና ወደሆነ ነገር አደረገኝ። ግን እስኪ እንደ ጀነሬሽን ግን እናስበው። ቅድም እንዳልኩሽ ነው አንቺ እሱን መምረጥ ትችያለሽ፣ እኔም እሱን መምረጥ እችላለሁ። እንዳልሽው አልጎሪዝሙ እኔን ይመስላል፣ እኔ የምወደውን ነገር ይመስላል። አሁን ወደ ጀነሬሽን እንውሰደው። ይሄንን የሚያነሱት ሰዎች ዝም ብለው አየር ላይ በወፍ በረርም አይተውት ሳይሆን በደንብ ኢንዴፕዝ ሲያዩት ከዛሬ ቀጥሎ የሚመጣ ዘመን አለ እና ይሄ ጀነሬሽን የሆነ ነገር ይሆናል ነገር ስኪል ስራ ያላቸው ሰው ስኪልድ የሆኑ ሰዎች ፕሮፌሽናሎች የማይበረታቱበት ሀገር ላይ ወይም የነሱ ነገር ሰለብሬት የማይደረግበት ቦታ ላይ እነሱን የሚከተላቸው የሌለበት ሀገር ላይ በአንጻሩ እሱ ላቋርጥ ለምን እንደ ሰው እንዲከተለው የሚፈልግ ለምሳሌ ሁሉም ዶክተር ወጥቶ ኢንፍሉዌንሻል መሆን አይፈልግም። ስለ ሶሻል ሚዲያ አይደለም በሀሳብ ደረጃ ለምሳሌ አስተማሪ መሆን የምፈልግ ሲሆንና የማልፈልግ ሲሆን ይሄ ነው መከተል አለ መከተል ለምን ጀነራላይዝ ያደረግነው። ለምሳሌ ቅድም ቁጥሩን ጠራ ነው አይደለ? የሆነ አክል ሰዎች ናቸው ኢቭን ቲክቶክ ተጠቃሚ ያሉት ህዝቡን ብዛቱን ቅድም አየነው። ኢንፍሉዌንስ ቢደረገውም ሰው ካልኩሌት አደረግ ነው አይደል? 4 ሚሊዮን ቢኖረው 300,000 ሰው ምናምን ቢያይለት ይችላል። ግን እሱ ቀላል ነው ብዬ አልገምትም። እኔ የ4 ሚሊዮን ህዝብ ሳምሃው ሀገሪቱን ወደ ሆነ አቅጣጫ ይመራታል ብዬ አስባለሁ። ለምሳሌ ከ100,000 እና ከ200,000 ለምሳሌ ፖለቲከኞች እኮ ይኸውልሽ የሀገሪቱ ፖለቲከኞች ማለት በመቶዎች የሚቆጠሩ ናቸው። ግን የሀገሪቷን እንትን ጥያቄ ውስጥ እንዲገባ ያደርጉታል። እነዛ 100 ሰዎች እንዲሰማ ያደርጉታል። በተሻለ ሁኔታ በተሻለም በተሻለ ስለ ሞር ይሰማል። በደንብ ይሰማል። እነዚህ 100 ሰዎች ትንሽ ናቸው ብለን ኢግኖር እንዳናደርጋቸው የሚያደርገን የነሱ ውጤት ጦርነት ሊፈጥር ይችላል። የነሱ ውጤት የሀገሪቱን እንትን ሊቀይረው ይችላል፣ እጣ ፋንታ ሊቀይረው ይችላል። ሴም ቲንግ ማህበራዊ ሚዲያ አካባቢ ያሉ ሰዎች እነዚህ 4 ሚሊዮን ምናምን ያላቸው ወይም 10 ሚሊዮን ያላቸው ሰዎች ዛሬ ናቸው 10 ሚሊዮን፣ ነገ 60 ሚሊዮን ይሆናሉ። ነገ 60 ሚሊዮን ሲሆኑ እነዚህ 4 ሚሊዮን ሰዎች ምንድነው እያሳዩ ያሉት ማለት በእነዚህ 4 ሚሊዮን ሰዎች መውጣትና መግባት ውስጥ ኢንፍሉዌንስ እያደረገ ያለው የማይረባ ኮንተንት የያዘው ሰው ከሆነ ወይም ደግሞ ለሀገር በዋናነት በመሰረታዊ ሁኔታ ሊጠቅም የማይችል ኮንተንት ያለው ከሆነ የሀገሪቱ ነገር አሳሳቢ ነው ማለት ነው። ከሚቀጥለው 20 ዓመት በኋላ ምን መሰለህ እኔ ልልህ ፈልገው ነገር ለኔ ምን ቫልዩብል እንደሆነ ልትነግረኝ አትችልም። ለምሳሌ እንዲህ ሴንሰር ካደረግነውማ ሁሉን ነገር ወይ ሶሻሊዝም ሊሆን ነፃ ሀገር ነው የምንኖረው ብለን ስለምናስብ ማለት ነው። እና ደግሞ ቅድም እንዳልኩ ነው በጣም ስትረስ አድርገልኝ ነገር እኔ ሐኪም ከሆንኩኝ ምን ለምሳሌ ማርኬተር ነህ አይደል አንተ አሁን አንተ ኢቭን ሌትስ ሴይ በጣም ኢንፍሉዌንሰር ነህ በል ቲክቶክ ላይ ምን ላንተ እንደሚያሰጋ ታውቃለህ? ለምሳሌ ነው ሱቅ ይዤ ስሸጥ አንተ ታስፈራኛለህ ካል ቢዝነስ ነው ብዬ ላንተ ደግሞ እንደሚያስፈራ ታውቃለህ? ኤአይ እየተሰራ ነው። ሰው ሳያስፈልግ አንተን ክሎን አድርጎ ቁጭ ብሎ እየሸጠ ነው። አየኸው በምን ስፒድ እየሄደ እንዳለ አለ። አንተ የሰው ፍላጎት ምንድነው እያልክ በጣም ፈጣን ተራማጅ ነው መሆን ያለብህ። ብሊንክ ማድረግ አትችልም። በተለይ የቢዝነስ ሰው ከሆንክ ልታረግ የምትችለው ነገር ኔጌቲቭም በጥፎም ኢንፍሉዌንስ ሊመጣ ይችላል። ይህ ነገር ኢትስ አፖናስ በቃ መጥቷል። ስለዚህ እንዴት አድርገን ሬጉሌት እናድርገው? ቅድም እንደጠቀስኩ እንደ አውስትራሊያ አይነት እስከ ታዳጊዎችን እንዳያዩ ማድረግ ነው። ጠቅላይ ሚኒስትሯ እንዳለች ተቀልሽ ልጆች ሊያለቅሱ ምን ሊዩ ታንትረም ሊኖራቸው ይችላል። እንዴ ይደውሉልኝ ከፈለጉ አለች። ገብቷል። ለህዝብ የማሰቢያ ሰዓት ሲኖርክ ይሄ ቀስ ብለህ በቃል አይደል ምንድነው ችግሩን ብስትል የምትደርስበት ነገር ነው። ግን እኮ እየመረጥሽላቸው ነው ማለት ነው። በዚሁ በአንቺ ባነሳሽ አርጊመንት አሁንም ቢሆን እየመረጥሽላቸው ነው ማለት ነው። መምረጥ አስፈላጊ ስለሆነ ነው። እንደሱ አይደለም። እንደሱ ለማስፈልግ ኦሬዲ መምጣቱን አይተው እነሱ ቀድመው አልኩ ከኛ በብዙ ነገር ከዛ መጥፎነቱን አዩታል። ሁሉንም ሰው ሊያስገድዱ አልቻሉ። ከእድሜ በታች የሚባል ልጅ አለ ለራሱ ወሰን የማይችል ልጅ የሚባል እነሱን ቢያንስ ይብሰሉና ይደርሱበታል ሊሆን ይችላል። ገባ መንግስት፣ ተቋማት፣ ወላጆች ኃላፊነት እንወስድና
ነገሮችን በዚህ አቅጣጫ ሂዱ፣ ይሄ ነገር ልክ አይደለም፣ ለቆንጠጥ በየአቅጣጫው እንዳሁኑ እንደኛ መነጋገር ልታረግ የምትችለው እሱን ነው እንጂ ሁሌ የሆነ ነገር በመጣ ቁጥር በመደንገጥ እንዴት ይሄ ይሆናል ከባህላችን ወጣ አትችልም፣ እንደዚህ አድርገህ ሰው ልትይዘው አትችልም። ግን እነዛ አባብለው አይደል ኢንፍሉዌንስ ያደርጓቸው፣ አንተ በሚያምር ነገር ደግሞ አባብለህ አስተካክለህ ሀገርህ እኮ ባህልህ እኮ የሚገራርም ነገር እያየን አይደለም you can like maneuver ታደርገዋለህ የሆነ ነገር። እኔ መመርጠው እሱን መንገድ ሳሪ ምን አሰብሽ? ሶ አሁን ስሪሽ ያለው ላይ ትንሽ እንትን አለ። ለኢንፍሉዌንሰሮች ነው ቫልዩ እየሰጠን ያለ ነው እያልክ ያለው? አዎ አክቹአሊ እኔ እንኳን እሱን በኋላ ለዋለሁ ኢንፍሉዌንሰርስ የሚባለው በራሱ ለኔ ኢንፍሉዌንሰሮች ናቸው ብዬ የማስበው የማህበረሰቡን መኖርና አለመኖር ይወስናሉ ብዬ የማስባቸውን ሙያተኞች ነው። እነዚህኞቹ እንደተባለው ሶሻል ሚዲያ ላይ ኢንተርቴይንመንቱ ላይ ኢንፍሉዌንሰር ላቸው እችላለሁ። ሶ አሁን የሚመጣው ጄኔሬሽን ኤቭሪዋን ኢንፍሉዌንሰር ቲክቶከር እንደዛ መሆን ይፈልጋል ብዬ አላስብም። ሁሉም ሰው ወጥቶ መደነስ ይፈልጋል ብዬ አላስብም። ስቲል በጣም ብዙ ድሪም ያላቸው ታናናሾቻችን አሉ። የኔ ታናሽ እህቷን ፓይለት ነው መሆን የምትፈልገው። ቲክቶክ ስልኳ ላይም የለም አታይም። ስለዚህ ሁሉም ወደዛ መንገድ እየሄድን ነው ብዬ አላስብም። በጣም ብዙ ኬሪየሮች ፕሮፌሽኖች ስቲል በጣም አስፈላጊ ናቸው፣ ግን ደግሞ ፕላትፎርሙን መጠቀም መቻል አለባቸው ብዬ አስባለሁ። አሁን ዶክተሮችም መምጣት አለባቸው ወደ ሶሻል ሚዲያ፣ ግን ፕሮፌሽኑ ስቲል አስፈላጊ እንደሆነ ነው የሚቀጥለው ብዬ አስባለሁ። ስለዚህ የሚያስፈራን አይመስለኝም። እኔ ደግሞ ይቀርልናል ግን ቢያስፈራን ጋይስ ይቀርልናል። አይ ባይ ዘ ወይ አንድ ነው ሀሳባችን ምንድነው ይሄ ሁሉም ሰው ለምሳሌ አንድ ሀገር ላይ ሐኪም የሚያስፈልጋል፣ ገበሬ የሚያስፈልጋል፣ ሳይንቲስት የሚያስፈልጋል፣ ሁሉም ዘርፍ ቲክቶከር በየፊናው ያስፈልጋል። ስቲል እንደተከበረ ሁሉም ሰው ቲክቶከር ቢሆን አንድ ሀገርም አይዘልቅም። ሁሉም ሰው ዶክተር ቢሆን ሁሉም ያስፈልጋል እያንዳንዱ ነገር። ግን ከሷ ጋር አግሪ የማደርገው ነገር ምንድነው ባን ማድረግ አትችልም። ባን ይደረግ ቢባል ፖዚቲቭም ነገርም አለ። ባን ከማድረግ በዘለለ ሃይማኖት ላይ ምን እየተሰራ ነው ያለው? ማህበረሰብ ላይ ምን እየተሰራ ነው ያለው? ከካልቸር ለምሳሌ የወጣ ነገር ካለ መንግስት እንደ መንግስት ምን ያደርጋል? ገባሽ? ምክንያቱም ብዙ ጊዜ የሚታለሉት እድሜያቸው ከ20 ዓመት በታች የሆኑ ወጣቶች ናቸው። ምክንያቱም ሚስሊድ ይደረጉና የሚያዩበት ነገር ለካ ይሄ ነው በቃ የኔ ትምህርት በብዛት አሁን ወጣት ትምህርት ምን ይሰራል ተማርኩኝ ዘ ኤንድ ኦፍ ዘ ዴይ ይሄ ከሆነ ምናምን ይባላል። ግን ሰዎች ወይም ወጣቶች በብዛት ማወቅ ያለባቸው ነገር እኔ የምማረው እስከ ዩኒቨርሲቲ የምማረው ገንዘብ ለማግኘት አይደለም። በገንዘብ ቫልዩ የማይደረግ ነገር አግኝቻለሁ። ዩኒቨርሲቲ በመግባቴ እኔ ማገኘው ነገር ምንድነው? ከሰው ጋር መኖር፣ ዲሲፕሊን፣ ስነ ምግባር ይዤ መኖር። ወደ ስራ ከወጣው በኋላ እንዴት ነው ከሰው ጋር መኖር? ምክንያቱም ዩኒቨርሲቲ ላይ ብዙ ሰው የተለያየ ማህበረሰብ የተለያየ ካልቸር ያለው ሰው አለ። እሱን ነገር በገንዘብ ቫልዩ ላደርገው አልችልም። እኔ ገባሽ? ሁሉ ነገር ቦታ አለው፣ ሁሉ ነገር ጊዜ አለው። በ21 ዓመቴ ገንዘብ ስላገኘው እውቀት ከሌለ ነው በደንብ ካላሰብኩኝ እኮ ገንዘቡን እንዴት መጠቀም እንዳለብኝ ላላቅ እችላለሁ። ስለዚህ ጥሩም ነገር አለው መጥፎም ነገር አለው። ሶ ቤተሰብ እንደ ቤተሰብ፣ ሀገር እንደ ሀገር ሁሉም ሰው መንግስትም ኢንቮልቭ ቢያደርግበት ሬጉሌት እየተደረገ ግን ሶሻል ሚዲያ መጠቀም መቀጠል አለ እንጂ ባን ማድረግ አትችልም። ግን ጊዜው ስለሚፈጥንስ ግን እንደዚህ አስባችሁላችሁ ታውቃላችሁ? ለምሳሌ እናንቺ ወይ ጊዜ ኑሮን ሳይሆን እስከ 12 ክፍል ተማርክ ከ3-4 ዓመት የሆነ ነገር ተማርሽ። አሁን ላይ ኤአይ ለረድቶኝ የሆነ ነገር አድርጎ 3 ወር ጨረስኩት ያንን ኮርስ ያንተ 4 ዓመት ተማርከው። ሶ አር ዩ ሴይንግ ለምን ቶሎ ደሴም እውቀት ካለን አይችልም? ከዘመኑ ጋር በነገሮች ላይ አሁን የሕክምና ፈልጌ በፓሽኔ ሄጄ ከዛ በኋላ ከሄድኩ በኋላ ጊዜው የሚፈልገው ማርኬቲንግ የሚፈልገው ነገር ስኪል ኮን ስኪልን ዴቨሎፕ አደርጋለሁ። ሶ ሚክስ አድርጌ ነው ነገሮች መቀጠል ያለብኝ እንጂ ዳር ላይ ሆኜ ዝም ብዬ ይሄ መጠቀም አልችልም። ዘመኑ ይጠይቀው ነው። እሱም ሆኖ ምን አይነት የመጨረሻ እንትን አለኝ መሰላችሁ ነው እዚህ ላይ ዘመኑን ቅድም እንዳልሽ ነው በትክክል ማስቆም ምናምን አትችይም። አሁን ጊዜውን አንተ እንደምትፈልገው ኤግዛክትሊ አያቶቻችን ወይም አባቶቻችን ምናምን መጽሐፍ ስለማንበብ ምናምን ሲነግሩ መጽሐፍ በዘመናቸው ቅድም እያልኩሽ ነበረ መጽሐፍ ያነብ የነበረ ሰው ለእውቀት ብቻ ብሎ አይደለም ያነበው፣ ኢንተርቴይንመንት ነበረ። ብዙ ቲቪ የለም፣ ብዙ መዝናኛ ነገሮች የሉትም። ሰው መጽሐፍ ሲያነብ ላይፍ ስታይል ነው፣ ኢንተርቴይንመንት ነው፣ እውቀት ነው፣ አሪፍነትም ነው አክቹአሊ። አሁን ግዴታ መጽሐፍ 400 ፔጅ መጽሐፍ ካላነበብክ እውቀት የለህም ልትለኝ አትችልም። መጽሐፉን ጭምቅ አድርጎ ሀሳቡን መጽሐፉ ሊያስተላልፍልኝ የፈለገውን ነገር በተሻለ ሁኔታ ሊያስቀምጥልኝ ይችላል። አጭር ቪዲዮ ማለት ነው። ሶ እንደዛ ወደ ኋላ ቀርተን ዶርማንት ምናምን አይደለም። አት ዘ ሴም ታይም ደግሞ ከተኛንም ደግሞ ነው የምልህ እኔ በትክክል ጀነሬሽን ደግሞ ያመልጠናል የሚል ፍርሃትም ስጋትም አለኝ። ኮንሽስነሳችን ትንሽ እየመጨመር አለበት። ጀነሬሽኑ እየሄደ ያለበት ፍጥነት እያየ ያለው ነገር ተጨባጭ ነገር ነው። ልንገርሽ የፈለገ ነገር ቢሆን አንቺ 20 ምናምን ዓመት አንድ ሰው ለመፍጀት ከዛ በኋላ የሚከፈለው ክፍያ 10 ምናምን ሺህ ብር ሆኖ ለመኖር ለሰርቫይቫል እንደሚያስቸግረው ካመነ ለምን ዶክተር ይሆናል? ኦኬ
ሌላ ስኪል ዴቨሎፕ አድርጎ ወይም ሌላ ኮንተንት ይዞ መጥቶ ሶሻል ሚዲያ ላይ ኢምፓክት ማድረግ እንደሚችል ነው እንደደል በገንዘብ ቢተም ነው። ለምን መሰለህ አሁን እኔ 7 ዓመት የፈጀብኝን ነገር ኮንሳይዝ ተደርጎ አሁን ላይ ኤአይ ድሪቭን የሆኑ እኔ 4 ዓመት የፈጀብኝን ነገሮች ኢዝሊ የሚያቀልኝ ቴክኖሎጂ ካለ እኔ 7ቱን ሊድ ማለቴ ታርጌቴ ምንድነው? አጠቃላይ ራሱ ተማሪ የምትፈልጊው at the end of the day አጠቃላይ ራሱ ምን ያደርግለታል? ራሱ ምን ያደርግለታል? አሁን እኮ ምንድነው የኔ ኮንሰፕት መሰለሽ የአመታቱ ልዩነት ሳይሆን እኔ እየቆጠርኩልሽ ያለሁት ሰክሰስ ሲሰላ ይኸውልሽ ሰክሰስ ሲሰላ ሁሉም ሰክሰስ ከገንዘብ አንፃር የሚታይ ባይሆንም ገንዘብ ግን በጣም አስፈላጊ ነገር ነው ለመኖር። አይደለም የቅድማ ኮንሰፕት ምን መሰለክ ለምሳሌ እኔ ሐኪም መሆን ስፈልግ ሰው ማዳን ፈልጌ ከጀመርኩት አያር ሰው ማዳን ፈልጎ አይኖርም ያለ ነው ያለው ኔክስት ጄኔሬሽን የሆነ ነገር ስንፈልገው ሁሉም ሰው አላማው ብር እንዲሆን ተደረገ ወይ? ሁላችንም እንፈልጋለን። ልኩ ይለያያል ነው ወር ፍጥነቱ ይለያያል። 7 ዓመት ፈጅቼ እኔ መሆን የፈለኩት ሐኪም ብር ለመቃረም ከሆነ 7 ወር ተምሮ ብር ይገኝበታል። ወይ ብር ለመቃረም አይደለም አንቺ ህክምናን ከመማርሽ በፊት በነበሩት አመታት ህክምና የሚባለው ዘርፍ አገሪቱ ውስጥ የተከበረ ዘርፍ ነው በራሱ። አሁንም ነው። አሁንም ለወደፊቱም ይሆናል ብዬ ገምታለሁ። ኦፍ ኮርስ ግን ሰዎች ሲያዩት ህክምናን ኢቭን ሰው የመርዳት ፍላጎት ኖሯቸው ገንዘብ ይገኝበታል ብለውም ሳይሆን ሰርቫይቭ አድርገን ግን ማህበረሰባችንን ማገልገል እንፈልጋለን የሚሉ ሰዎች ህክምናን አሁን ሲያዩት ነው የምልሽ አዋጭ አይደለም ለመኖር አስቸጋሪ ነው የሚለውን ነገር እያዩት ነው የምልሽ። ምን አልከኝ መሰለህ አዋጭ አይደለም። እኔ ለፓሽኔ ነው የተማርኩት ገብቷል አይደል? ለፓሽኑ የተማረ ሰው አሁንም አይተወው ካጠረ ግን ኢትስ ኦኬ ነው ብል ካጠረ አላማ የሰው መርዳት ስለነበረ በ7 ወርም ልማረው በ7 ዓመትም ልማረው ታርጌቴ መምታት እስከቻልኩ ሰው መርዳት እስከቻልኩኝ ድረስ ለምን ኤአይ መስራት ከቻለ አንብቦት ያን ሁሉ መጻፍ የደከምነው እንድካም ደክሞልኝ ባንዴ ይሄን ፔሸንት እንዲያርጊው ይሄ ነው ሶሉሽኑ ይሄን ያርካለኝ that's it አንተ መርዳት ነው የምፈልገው ሌላ እኔ በመርዘም በመቆየት ብዙ ነገሮች አልኩ የሚገኝ እኔ ወደ ኋላ 7 ዓመት በመቆየት የሚመጣ ነገር የምፈልገውም ተቀል ከኤአይ ጋር ተባብረን አንተን ሞር እንዴት ህይወትን እናቅለለው እንዴት ሞር ህይወትን ላሻሽለው ሞር ላክምክ ለኔ የሚያስደስተኝ እሱ ፓርት ነው ገባ። አሁን መቻል አዋጭ አይደለም ያለው ለምሳሌ የሚያዋጣ ነገር ፍለጋ ላይ ነበር ያ ሰውዬ። አይደለም ለመኖር ከተቸገረ አይደለም። ይኸውልሽ ቆይ ለምሳሌ ቆይ ህክምናን እንተው ትምህርት አስተማሪ ነው ቆይ አስተማሪ መሆን ፈልጋለሁ ይፈልግ ዝንዳሮ ኦኬ አልተግባባንም። አንዴ አድሬስ ላድርገው የኔና መረጃ አድሬስ ላድርገው። እኔ እያልኩ ያለሁት ሰው አስተማሪ ለመሆን ወታደር ለመሆን አስፈላጊ ነገሮች ናቸው። እነዚህ ዘርፎች ለሀገር ያስፈልጋሉ። አስተማሪ መሆን፣ ወታደር መሆን፣ ሐኪም መሆን፣ የኮንስትራክሽን ባለሙያ ግንበኛ መሆን ቆይ አስጨርሽኝ ለዚህ ሀገር ለአንድ ሀገር መኖር ጠቃሚ ነው። ቻሌንጅ አድርግ ፈርደር ሳትሄድ ቻሌንጅ ላድርግ ለምሳሌ ቆይ ለምሳሌ አስፈላጊ በሆነበት ሰዓት ነው ምንም ነገር ቢያስፈልገው ባይተው ለምሳሌ አስተማሪ መሆን ድሮ ላይ ሄጄ በስክሪፕቶ አንቺ ማስተማር ነበር ትምህርት የሚባለው። አሁን ላይ በዲጂታል ቤትሽ ከመጣው ተማርሽ አይደል? አሁን እነዛ ሰዎች የሚገባቸውን ሪኮግኒሽን እያገኙ አይደለም። ኖ ለምሳሌ ሪል ካሪየሮች ሊጠፉ ይችላሉ ባይተው ይሁን ነገር አስፈላጊ ሲሆን ነው የሚኖረው። መምህር ለምሳሌ ድሮ ላይ በቾክ ነበር የሚያስተምርሽ ዛሬ በዲጂታል መምጣት ይችላል። ምን ቀላለት መሰለሽ 100 ተማሪ ነበር የሚያስተምረው ድሮ ላይ ቤቱ የሚገርም ሞጁል አዘጋጅቶ 1000 ተማሪ ጋር መድረስ ይችላል። ራሱን ከዛ ጋር አፕዴት ማድረግ ታስ ሂዝ ጆብ ገብቶሻል። ሐኪም አሁን ላይ ብዙ አይነት ህክምና መጥቷል። ኤአይ ድሪቭን የሆነ ማሽኖች ራሳቸው የሚሰራው የሆነ ነገር ነበር ማለት ከጊዜው በኋላ ቫኒሽ እያደረጉ የመጡ በጣም ብዙ ስራዎች እኮ አሉ። እነዚህ ሙያዎች ቴክኖሎጂዎች ሮቦቶች አሉ። ከዚህ በኋላ ሮቦት ለምሳሌ መጥቶ ህንጻ ይገነባል። ድሮን አለ ወታደር ላልከው ሄዶ ሊሰራል ይችላል። ጎዳ ነገር ከሌለ ላይክ ትስጉር ነው። እኔ ምን ይታየኛል መሰለሽ አድቫንስ ካደረገ ውጭ ማለቱ ምንድነው ነው? እዚህ ጋር ቆመን በኢትዮጵያ ተጨባጭ ሁኔታ ውስጥ የዛሬ 10 ዓመት ከዚህ በኋላ ከፊታችን ባለው 10 ዓመት መንግስት የራሱን ነገር ካላረገ ሶሳይቲ የሆነ ነገር ካላረገ የሶሻል ሚዲያ ላይ ገደብ ካልተጣለ ቅድም እንዳልነው በእድሜ በኮንተንቱ አይነት በጠቃሚነቱና ጠቃሚ ባለመሆኑ ካልተጣለ ሪል እንዳልሽው አይነት ኬሪየሮች በጣም ወሳኝ የምንላቸው ኬሪየሮች ሊሆናቸው የሚፈልግ ሰው አይኖርም። በአንጻሩ ትርፍ የሚገኝበት ቦታ ላይ ሰው ትኩረቱን ስለሚያደርግ ኢንተርቴይንመንቱ ላይ ትኩረቱን ስለሚያደርግ እነዚህ ነገሮች አስፈላጊ በሆኑበት ኮሚኒቲ ውስጥ ግን የሚሆናቸው ሰው ሳይኖር ይቀርና ክፍተት ይፈጠራል የሚል እምነት አለኝ። እድገታችንን ተምላጭታል ማለት ነው። ኒው ጄኔሬሽን ውስጥም ቢሆን ብዙ አይነት ድሪም ያላቸው ልጆች አሉ። ስጋት የለም ታስበለሽ ሬጉሌት ከተደረገ ከተቆጣጠሩት ቴንክ ዩ ጋይስ